ምን ጊዜም ታሪካዊ ስተቱ ኢትዮጵያ ወደ ባህሩ ሄዳ ሰላምና ጸጥታ ማስፈን ካልቻለች በስተቀር አንድም ለራሷ ጉዳት ነው፣ ሁለተኛው ደግሞ ለቀጠናውም አደገኛ ነው። የኢትዮጵያ የባህር በር ጥያቄ የአፍሪካ የሰላም ጥያቄ ነው። በአፍሪካ ቀንድና በቀይ ባህር ቀጠና ላለው ከባቢያዊ ውጥረት የአፍሪካ ህብረት ሊሰጠው የሚችለው ምላሽ በጣም በንቃት በፈጠነና በነቃ መንገድ መሆን አለበት ብዬ አስባለሁ። ቀይ ባህር ቀጠና ላይ ያለውን ሳይ ሊኖረው ይገባል። የሚናገረው ድምጽ የሚያሰማው የሚናገረው ነገር ሊኖረው ይገባል። ስለዚህ የአፍሪካ ህብረትና ውሃ የተፋጠጡበት መድረክ ነው ማለት ይቻላል። ጤና ይስጥልን የተወደዳችሁ በያላችሁበት እንደምን ቆያችሁ። የሀገር ጉዳይ ጀምሯል። በወቅታዊ ጉዳይ ሰፊ ትንታኔ እያደረግን ቆይታ እናደርጋለን። ዛሬ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ዘላቂ የውሃ ተደራሽነት የሚል መሪ ሀሳብ አለው። የዘንድሮው ከኢትዮጵያ ብሔራዊ ጥቅም የቀጠናውን የአህጉሩንና የዓለም አቀፍ የጂኦፖለቲካ ኃይል አሰላለፍ አንድምታዎችን እያነሳሳን ቆይታ የምናደርግ ነው የሚሆነው። ሁለት ባልደረቦቼ በተንታኝነት ዛሬ አሉ። ከኔ በግራ በኩል ብስራት መለሰ፣ እንደዚህም ቤተኛው አፈወርቅ በደዊ አብሮን ቆይታ የሚያደርግ ነው የሚሆነው። መሪ ቃሉን ከኢትዮጵያ ብሔራዊ ጥቅም አኳያ ነው እስኪ ዘላቂ የውሃ ተደራሽነት ነው የሚል እንደገናም ደግሞ ቀይ ባህር ከኢትዮጵያ የሸሸበት መንገድም ግፍ የተሰራበት እንደመሆኑ መጠን አሁን በጋራ መልማት ላይ ሰጥቶ መቀበል ዲፕሎማሲ ላይ በጋራ እንድልማበት ውሃውን ከሚለው ጽንሰ ሐሳብ አኳያ በሳት ካንተ ልጀምር። ጥሩ እንግዲህ የዘንድሮ 39ኛው የአፍሪካ ህብረት የመሪዎች ጉባኤ ይህንን ርዕሰ ጉዳይ መርጦታል። የአፍሪካ የውሃ ራዕይ የ2025 እቅድ አለ። በአጀንዳ 2063 ውስጥ ደግሞ በዚህ ውስጥ ኢንኮምፓስ ሆኖ የቆየ አጀንዳ ነው። ስለዚህ አፍሪካ ከውሃ ጋር ያላትን ወይም ደግሞ ውሃን የመጠቀም ጉዳይን አጀንዳ አድርጋው የቆየችው ነው። እንግዲህ ይህንን በአጭሩ እንመልከተው፣ ምን ምን ይይዛል የሚለውን ነገር እንመልከተው። አንደኛ የንጹህ መጠጥ ውሃ ተደራሽነት ነው። ከዛ በተጨማሪ ደግሞ ከመስኖ እርሻና የምግብ ዋስትናን ከማረጋገጥ ጋር ይወስደዋል። ሶስተኛው የተነሳው ኃይል አቅርቦት የሚሆን ለምሳሌ የአባይ፣ የኮንጎ፣ የኒጀር ወንዞች ጋር ተይዞ ለሃይድሮ ኤሌክትሪክ ፓወር ጄኔሬሽን ውሃን ለልማት መዋል የሚለው በዚህ እቅድ ውስጥ ያሉ ናቸው። ሌላኛው የሚመለከተው የድንበር ተሻጋሪ ወንዞችን የፍትሃዊ አጠቃቀም፣ ድንበር ተሻጋሪ ወንዞችን እንዴት ነው የምንጠቀማቸው የሚለውንም ጉዳይ በዚህ ውስጥ ያካተተ ነው። ስለዚህ ይሄኛውም ጉዳይ ከእኛ ጋር ከኢትዮጵያ ጥቅም ጋር በቀጥታ የተሳሰረና እኛኑ የሚመለከት ጉዳይ ነው። ከዚህ በላይ የዚህኛው የዘንድሮ ማዕቀፍ ትልቁ ርዕስ አድርጎ ወይም ደግሞ አጀንዳ አድርጎ የተነሳው ውሃን ለሰላም የሚል ጉዳይ አንስቷል። ውሃ አንደኛ በወንዞች ላይ የሚደረግ፣ ሁለተኛ ደግሞ ከባህር በር ጋር የተያዙ ጉዳዮችን ደግሞ ውሃን እንዴት ነው ለሰላም የምናውለው የሚለውን ጉዳይ ይመለከቷል። ምናልባት ኢትዮጵያ በህብረቱ ካላት ታሪካዊ ስፍራ አኳያ በጋራ የመልማትም ጉዳይ አለ አይደል? አሁን ለምሳሌ የአባይን ወንዝ ስናነሳ ኤሌክትሪክ ጄኔሬት ቢያደርግ የምንሸጥላቸው ወይ የምናጋራቸው ሀገራት አሉ፣ ጎረቤቶቻችን አይደል? ከመጀመሪያውም ጀምሮ ዲስኮርሱ የነበረው ወይ ደግሞ ሙግቱ፣ ክርክሩ እኛ የምናቀርበው ሀሳብ የነበረው በፍትሃዊነት መጠቀም ከሚል ጽንሰ ሀሳብ ነው እና ነገርየውን ፈታ ብናረገው ከዚህ አኳያስ ምን ይሰማሃል አፍያ? ለኔ እንግዲህ ትንሽ ሰፋ አድርገን እንየው ከተባለ በቁጥሮች ነገሮችን ለማስቀመጥ እንሞክር። ለምሳሌ ቅድም ብስሪ የጠቀሳቸው ወንዞች አሉ፣ ሀይቆች አሉ። እነዚህ ሀይቆች በዓለም አቀፍ ደረጃ ወደ 25% አካባቢ ይይዛሉ። ይሄ አንፍሮዝን ወተር ሶርስ ተብሎ ማለት ነው። ማለት ወደ በረዶነት ወይም በግግርነት ከሌሉ ውሃው በዓለም ላይ ያሉ ከሚባሉ ውሃዎች 25% የሚገኙት አፍሪካ ውስጥ። ከዛ የንጹህ መጠጥ ውሃ ተደራሽነት በአፍሪካ ደግሞ ይኸው ከግማሽ ቢሊዮን ህዝብ በላይ በውሃ እጦት የሚሰቃይበት አህጉር ነው አፍሪካ። ከ700 ሚሊዮን ህዝብ በላይ ንጹህ ውሃ ተደራሽነት የሌለው ህዝብ ነው። ይሄን ቁጥሮች ስታያቸው የአፍሪካ ችግሮች ምንጫቸው ውሃ ወለድ ነው ማለት ይችላል። እጥረቱ አይደለም። የውሃ እጥረት የሌለባቸው ከሚባሉ አህጉሮች ቀዳሚዋ አፍሪካ ነች። ግን ውሃን በአግባቡ መጠቀም በሚባለው ነገር ላይ ወደ ኋላ የቀረን። ወደ ኢትዮጵያ ደግሞ ስናመጣው ለምሳሌ ለዙሪያ ላሉ ሀገራት በጠቅላላ ፍሬሽ ወተር ሰፕላይ የምታደርግ ሀገር ነች። ምክንያቱም ዋን ኦፍ ፍሬሽ ወተር የሚባለው ለመጠጥ ሊውል የሚችሉ ውሃዎች የሚገኙት በወንዞቻችን ውስጥ ናቸው። እነዚህ ወንዞቻችን ደግሞ ወደ ሁሉም ጎረቤት ሀገራት የሚፈሱ ናቸው። እነዚህ ወንዞቻችን ውሃም ዲሊቨር ያደርጋሉ፣ ኤሌክትሪክ ጀነሬት አድርገውም ለጎረቤቶቻችንም ኤሌክትሪክ ዲሊቨር ያደርጋሉ።
ስለዚህ ከኢትዮጵያ ጋር አሁን የአፍሪካ ህብረት 39ኛ የመሪዎች ጉባኤ የያዘው መሪ ቃል ከኢትዮጵያ ጋር በጣም የተሳሰረ የኢትዮጵያን እውነቶች በውስጡ የያዘ የኢትዮጵያን ሀቆች በውስጡ የያዘ ነው ብዬ ነው የማስበው። በሰዓት ምንድነው የሚሰማህ ነገር? ምክንያቱም በተባበሩት መንግስታት ድርጅት ማዕቀፍ ውስጥ ወይ ደግሞ በአውሮፓ ህብረት ማዕቀፍ ውስጥ ያንዱ ሀገር መነካት የሌላው ሀገር መነካት ነው የሚል አንቀጽ ስላላቸው እርስ በርስ በጋራ የሚደጋገፉት ህብረቱ አሁን የአውሮፓ ህብረት እንዴት ተቋቋመ ወይ ደግሞ ኔቶ እንዴት ተቋቋመ ምናምን ብለህ ስትል አንዱን ሀገር ባለመንካት ነው ህልውናቸውን የሌላውን ሀገር ማስጠበቅ የሚል አላቸው። ይሄ እንግዲህ እነሱም ተከብረውበታል። ደፋሪም ወይ ደግሞ በሀገር ሉዓላዊነት ላይ ሊቀልድ የሚመጣ ስርዓተ መንግስት ቢኖርም እምቢባይነትን ወይ ደግሞ በስርዓት የተለጎመን ስርዓተ መንግስት አጽንተዋል ብዬ አስባለሁ። እና ህብረቱ እንዴት ነው ማየት ያለበት ይሄን ጉዳይ? ጨከን ያለ ነገርስ ማድረግ አልነበረበትም ወይ? እዚህ ላይ ጥሩ ጥያቄ ሰዋል። እንግዲህ አሁን በዋናነት የተነሳው በዚህ አጀንዳ ላይ ውሃ ለሰላም የሚል ነው። የብሉ ኢኮኖሚውን ወይም ደግሞ ይሄ ሰማያዊ ውሃውን ባህርና ውቅያኖሱን በተመለከተ አንደኛው አድሬስ መደረግ ያለበት ጉዳይ ይሄኛው ነው። ምክንያቱም የአፍሪካ ህብረት ያን ያክል ሀገር ጅቡቲ ላይ መጥቶ 8 ሀገር ሲሰፍር ኦልሞስት የጸጥታው ምክር ቤት አባላት የሚባሉ ሀገራት በሙሉ በዚህ በቀጠናችን ላይ ሲሰፍሩ ከኤደን አንስቶ በባበል አልመንደብ ተሻግሮ እስከ ሲዩስ ካናል ባለው ቀጠና ላይ የሚሊትሪ ካምፕ ሆኗል። 12 የዓለማችን የባህር ወሳኝ መሸጋገሪያዎች አሉ። ግን እንደኛ ቀጠና ደግሞ የሚሊትሪ ኮንሰንትሬሽን ያለበት ኤሪያ የለም። የጦር ሰፈር ነው ያደረጉት በቃ ባጠቃላይ። ኤግዛክትሊ ሶ በዚህ ላይ የአፍሪካ ህብረት እስካሁን ምንም ያለው ነገር አክት ያደረገው ነገር የለም። ሶ እነዚህ ሀገራት ዲል እያደረጉበት ያለበትን እውነታ እናያለን። በተለይም ትልልቆቹ ሀገራትና የመካከለኛ ደረጃ ተሰላፊ የምንላቸው ሚድል ግራውንድ ፓወር የምንላቸው ሀገራት አሁን እያደጉ የመጡ እነዚህ ከሀገራት ጋር ዲል እያደረጉ ነው። የአፍሪካ ህብረት በነዚህ ወይም ደግሞ በስምምነቶች ውስጥ የገባበትን ሂደት አናይም። ለኢትዮጵያ ደግሞ አሁን የባህር በር ጉዳይ የህልውና ጉዳይ ነው። ምክንያቱም ታሪክን እንደሚያስረዳን ከሆነ የኢጣሊያን ወረራ ጊዜ ጅቡቲ በመያዟ ምክንያት ኢትዮጵያ የጦር መሳሪያ እንኳን ማስገባት አልቻለችም ነበረ። አሁን ደግሞ ዓለም የተሳሰረው በኢንተርኔት ኬብል ነው። የኢንተርኔት ኬብሎችን ለማግኘት የግድ የባህር በር ያስፈልጋል። ሶ ሌላኛው የቀጠናው ሚሊተሪ ካምፕ መሆኑን ታነሳለ። የአሸባሪዎች መፈንጫ ነው። ነን ስቴት አክተርስ በዚህ ቀጠና ላይ ከምንም ጊዜ በላይ የፈሉበት ነው። ለምሳሌ የሁቲ መነሳትን ስትመለከት የአልቃይዳ የአልሸባብና ሌሎችም እዚህ አካባቢ ላይ ያሉ አሸባሪ ድርጅቶች ከዛ ጋር ደግሞ በተጨማሪ ፌይልድ ስቴቶች አሉ። የወደቁ መንግስታት በዚህ አካባቢ ላይ መኖራቸው ለሰላምና ለጸጥታ ደህንነትን ለማስከበር ቀጠናውን አስቸጋሪ አድርጎታል። ስለዚህ ኢትዮጵያ ወደ ባህሩ ሄዳ ሰላምና ጸጥታ ማስፈን ካልቻለች በስተቀር አንድም ለራሷ ጉዳት ነው፣ ሁለተኛው ደግሞ ለቀጠናው አደገኛ ነው። ሶ አሁን የኢትዮጵያ ጥያቄ በዋነኛነት ልስጥ ልቀበል ነው ወይም ደግሞ የጋራ ብልጽግና ነው። ውሃን ለሰላማዊ ግልጋሎት መዋል አለበት የምንል ከሆነ የኢትዮጵያ የባህር በር ጥያቄን የአፍሪካ ህብረት ይህንን ጥያቄ ተቀብሎ ሙሉ አማራጮችን እንዲወስድ ነው ማድረግ መቻል አለበት። የዓለም ስርዓት ግን በከፍተኛ ሁኔታ እየተዛባ ያለ ይመስለኛል። ለምሳሌ ግላዊነት የተጠናወታቸው መሪዎች ፊት ለፊት መምጣት ይሄን ነገር የዓለምን ጂኦፖለቲካ እየረበሸው እያየን ነው። ሀያላኖቹ የሚያደርጉት ነገር ምንድን ነው? የተባበሩት መንግስታት ድርጅት ማለት የዓለም ስርዓተ መንግስት የሚዳኝበት አንቀጽ እንኳን የያዘውን ጉዳይ ላለመተግበር ከዚህም ከዛም ብዙ አይነት ግብግቦች በምናይበት ሁናቴ የአፍሪካ ህብረት እድል ነው ወይንስ ሳንካ ነው የሚያጋጥመው? እድልና ስጋት እንደ ባለቤቱ ነው የሚወሰነው። ለምሳሌ አሁን ያለው በዓለም ስርዓት ውስጥ ያለው አሁን ያለው መናወጥ ለኢትዮጵያ ብትጠይቀኝ ለኢትዮጵያ እድል ነው ብዬ ነው የሚወስዱ። ኢትዮጵያ እንደ እድል ልትጠቀምበት ትችላለች ብዬ ነው የማስበው። እንዴት? ምክንያቱም ብዙ ጥያቄዎችህን መመለስ የምትችልባቸው መንገዶች እየተፈጠሩ፣ ለምሳሌ ሬሌቨንሱ የቀጠናው ላይ ያለው ሬሌቨንስ ጨምሯል። ቀጠናችን እኛ ያለንበት ቀጠና ለዓለም ሰላም፣ ለዓለም ኢኮኖሚ፣ ለዓለም ደህንነት ያለው ጠቀሜታ በከፍተኛ ደረጃ ጨምሯል። ስለዚህ ይሄ በቀጠናው ላይ ያለ ጠንካራ ሀገር
ከሌሎቹ በዚህ ቀጠና ላይ ጥቅም አለን ከሚሉ ሀገራት ጋር ባይላተራል ኦር ትራይላተራል የሆነ ግንኙነት ውስጥ እየገባ ሊጠቀም የሚችልበትን እድል ከፍቷል። ኢትዮጵያን አሁን ለምሳሌ ብትወስዳት የግብጽ ህዝብ ኦልሞስት ከ100 ሚሊዮን በላይ ነው አይደለም? የ100 ሚሊዮን ህዝብ የውሃ ፍላጎት 500 ሊትር ፐር ዴይ ሳቲስፋይ የምታደርግ ሀገር ነች። ውሃ ለሰላም ስትል ያለ ኢትዮጵያ ሊሳካ አይችልም። ሱዳን ይሄድ ኦልሞስት ወደ 100 እየተጠጋ ያለ ወደ 60ዎቹ መጨረሻው ላይ ያለ ነው። ወደ 100 እየተጠጋ ያለ ህዝብ ከኢትዮጵያ ጋር የተሳሰረ ነው። ውሃ ለሰላም ስትል ከሱዳን ልታወጣ አትችልም። ደቡብ ሱዳን ውረድ፣ በባህሩ በኩል በዛም ተሳስረሃል። ወደ ኬንያ ውረድ፣ ተመሳሳይ ታገኛለህ። ወደ ሶማሊያ ሂድ፣ በነገናሌ በነሸበሌ ታገኘዋለህ። ወደ ጅቡቲም ብትሄድ ውሃ ንጹህ መጠጥ ውሃ ፓይፕ ዘርግቶ የሚያስተላልፍ መንግስት ታገኛለህ። ስለዚህ በኢትዮጵያ መረጋጋት ንጹህ የመጠጥ ውሃ ሊያገኙ የሚችሉ ህዝቦች ኦልሞስት ከ300 ሚሊዮን ህዝብ በላይ ነው። ስለዚህ ኢትዮጵያን ያገለለ ውሃ ለሰላም የሚል ሞቶ ሊኖር አይችልም። ኢትዮጵያ የዛ ሞቶ ማጠንጠኛ ነው የምትሆን። ዓለም የገባበትን ውጥንቅጥ ለማውጣት የዳ ሀገር ውክልና እስከሌለው ድረስ አብዛኛው የዓለም ሀገር ልክ እንደ አፍሪካ አህጉር ያለው 1.4 ወይ ደግሞ 1.4 ቢሊዮን ህዝብ የሚጠጋ ይዞ አህጉሩ በመንግስታቱ ድርጅት ብለህ ብትል በጸጥታው ጥበቃ ብለህ ብትል አንድ መቀመጫ እስከሌለው ድረስ የዓለምን ኢፍታዊነት እያገነነው ቢሄድ ካልሆነ በስተቀር ችግሩን ሊፈታው አይችልም በሚባልበት ክርክር ውስጥ አለን። በተቃራኒው እና ለአፍሪካ አህጉር ይዞት የሚመጣው ነገር ምን እንደሚታይ ይሄ ብስሬ እንግዲህ አጠቃላይ ጀነራል የሆነ ማዕቀፉን መመልከት አስፈላጊ ይመስለኛል። ከሁለተኛው የዓለም ጦርነት በኋላ የዚህ የሊበራል ወርልዱ ወይም ደግሞ የሊበራል ወርልድ የዛ ተከታይ ሀገራት ያዋቀሩት ሩል ቤዝድ ኦርደር ወይም ደግሞ ስርዓት መር የተፈጠረ ህግ መር ስርዓታዊ ዓለም የተፈጠረበትን ሂደት እናስተውላለን። ከዛ በተጨማሪ አሁን ደግሞ የደረስንበት ጊዜ ይሄ የፈረሰበትና ኃይል ያለው ያዛል ወይም ደግሞ ሪያሊዝም ወደሚባለው የፖለቲካል ፍልስፍና አስተሳሰብ የመጣንበት ነው። ይሄ ልክ ከአንደኛው የዓለም ጦርነት በፊት የነበረ የፖለቲካ አስተሳሰብ ነው። ልክ የአንደኛውንና የሁለተኛውን የዓለም ጦርነት ከተካሄደ በኋላ ከዚህ በኋላ ሀገራት በተናጠል ወይም ደግሞ የሀገራት ብሔርተኝነት ዓለምን እየጎዳ ስለሆነ ተቋማት እናቋቁም፣ የዓለም ሰላምን በተቋማት በኩል ማረጋገጥ እንችላለን የሚል መልከታ ነበረ። ባለፉት ከሁለተኛው ዓለም ጦርነት በኋላ ግማሽ ክፍለ ዘመን ያክል ደግሞ ይሄን የዓለምን ሰላም በተቋማት ማረጋገጥ አልተቻለም። የሀገራት የኢምፔሪያሊዝም ወይም ኤክስፓንሽኒዝም የመስፋፋት ሂደቶችን እየተመለከትን ነው። የጦር ክምችት በየጊዜው ደግሞ በሪፖርቶች እንደሚያሳዩት እየጨመሩ እየሄዱ ነው። አሁን ላይ እየመራው ያለው የዓለምን ስርዓት አንደኛው የብሔራዊ ጥቅም ወይም ደግሞ ናሽናል ኢንትረስት እና ባላንስ ኦፍ ፓወር ወይም ደግሞ የኃይል ሚዛን ናቸው። ስለዚህ ዓለም ከተቋማት መርነት አሁን በሁለቱ ወደሚመሩት ሂደት ውስጥ ተቀይረናል። ይሄ እንዴት ይገለጻል ስንል አሁን የስትራቴጂክ አማራጮች መስፋትን ለአፍሪካ ይዞላት ይመጣል። እንደ ድል ስንመለከተው የስትራቴጂክ አማራጭ መስፋት ወይም ደግሞ ማለት ባለብዙ ወገን አጋርነትን ታመጣዋለህ። ኢሹ ቤዝድ ሪሌሽኖችን መፍጠር ትችላለህ። ከዚህ ቀደም እንደነበረው በሪዮተ ዓለም ታስሮ ወይ ከምዕራቡ ወይ ከምስራቁ ትሆናለህ የሚለውን የዓለም ፍልስፍና ወይም ኑባሬ ስታብሊሽመንት በመቀየር አሁን ግን ከሚጠቅምህና ከሚሆን ጋር ትሆናለህ። ለምሳሌ መከላከያን ከሩሲያ ጋር አድርገ ፋይናንስ ወይም ቴክኖሎጂ ከምዕራቡ የምታገኝበትን እድል ታገኛለህ ማለት ነው። በፊት ላይ ይሄ አይነት እድሎች አልነበሩም። አሁን ግን የባለብዙ ወገን አጋርነት ስለሚጨምርልህ እንደዚህ አይነት እድሎች ይኖራሉ። ሁለተኛው ጉዳይ የአፍሪካን የመደራደር አቅም ይጨምራል። ምክንያቱም አፍሪካ አሁን ያለችበት ሁኔታ አንደኛ የሪሶርስ ሪች ናት፣ የማዕድናት ሀብት ክምችት አለ። በአሁን ጊዜ ደግሞ ዓለም እየተወዳደረ ያለው በቴክኖሎጂ ነው። ለምሳሌ የኤሌክትሪክ መኪኖችን ተመልከት። የኢነርጂ አማራጮች ላይ እዛ ላይ ፎከስ አድርጎ እየሰራ ነው። ከዚህ በፊት እዚህ ግባ የማይባሉት እነ ሊቲየም፣ እነ ኮባልት፣ ኮልተን የመሳሰሉት ለስማርትፎን፣ ለኮምፒውተር፣ ከዚህ ለኤሌክትሪክ መኪና፣ ለቬሂክልስ የሚሆኑ ምርቶች አፍሪካ ውስጥ ናቸው የሚገኙት። ስለዚህ ይሄ
ይህንን የማዕድን ሀብት ለማግኘት ከአፍሪካ ጋር የሚደረገው ግንኙነት የመደራደር አቅምን እንዲጨምር አድርጎታል። አሁን ከዚህ ቀደም እንደነበረው ወይ አውሮፓ ህብረት ወይ አሜሪካ ወይም ምናምን ግር ብለው አይደለም የሚመጡ ሀገራት በተናጠል እየመጡ ከአፍሪካ ጋር የመደራደር አቅማቸውን ወይም ደግሞ አፍሪካ ተፈላጊነቷ ስለሚጨምር የመደራደር አቅሟን የባርጌኒንግ ፓወሯን ነው በዚህ ስርዓት ውስጥ የምታጎለብተው እና አንደኛው ለአፍሪካ ከሚፈቅድላትና ከሚያመቻችላት ነገር አንዱ ተነጥቃ የነበረውን የመደራደር አቅም ይጨምርላታል። ለምሳሌ ወደ ኢትዮጵያ ውሰደው። ኢትዮጵያ የኢነርጂ ማፕ ውስጥ የገባች ሀገር ናት። ከዚህ ቀደም ፊውል የሚጠቀሙ ሀገራት እየለወጡ ወደ ታዳሽ ኃይል የመጡበት ነው። ስለዚህ ኢትዮጵያ በታዳሽ ኃይል ዘርፍ የሰራችውና እየሰራች ያለችው ስራ የመደራደር አቅሟን ይጨምረዋል። በኢነርጂ ማፕ ውስጥ መግባቷ ኢትዮጵያን ተፈላጊ ያደርጋታል። ማዕድናት ያላቸው ሀገር በዓለም ካርታ ላይ የማድረግ አቅማቸውን እየጨመረ ነው የሚሄደው። ስለዚህ በዚህ ሂደት ስትመለከተው የመደራደር አቅማቸውንና የሚጨምር ከሆነ ደግሞ ኢኮኖሚካል ቤኔፊታቸውን ይጨምረዋል። ሌላኛው ብዙ ሰው የማያነሳው የሉዓላዊነት ጉዳይ ቅድሚያ ማግኘትን ነው። ለምሳሌ ሊበራሊዝም ባይ ፊሎሶፊ ኢንተርቬንሽንን ያዛል ወይም ደግሞ ኢንተርቬንሽንን ያበረታታል። በስመ ዲሞክራሲ ስንት ሀገር ነው ጣልቃ የተገባበት? ብዙ ሀገራት እኮ የፈረሱት የሰብአዊ መብት ጥሰት የምናምን እየተባሉ ፈርሷል የምናቃቸው ሀገራት። ሌላው ሀገር ስላንተ የውስጥ አስተዳደር ገብቶ የሚፈተፍትበትን እድል ነው የሚያቆመው። ስትራቴጂክ በሆኑ ውሳኔዎች ላይ ገብቶ ነው እንትን የሚለው። ለምሳሌ በባይደን ጊዜና በትራምፕ ጊዜ ተመልከት። ትራምፕ ምን ላይ ነው ዲል እያደረጉ ያሉት? ኢንክሉዲንግ ኢትዮጵያ። በጦርነቱ ጊዜ በሰሜኑ ጦርነት በነበረ ጊዜ የባይደን አስተዳደር ምን አይነት አስተዳደር ነበረ? በምን አይነት ጉዳዮች ላይ ነው በውስጥ ጉዳያችን ምን ያክል ጠልቀው ሲገቡ ነበረ? ምክንያቱም በወቅቱ የነበሩት እነ ጀንዳይ ፍሬዘር እነ ሊንዳን የመሳሰሉት ኢንክሉዲንግ አንቶኒዮ ብሊንከንን ጨምሮ ከቀደመው ከኢህአዴግ አስተዳደር ጋር በነበራቸው ወዳጅነት ምክንያት በኢትዮጵያ ላይ ምን አይነት ጫና ሲያሳድሩ ነበረ? ዩሲ አሁን ለውጡን ትመለከታለህ። ምዕራቡ ዓለም በውስጥ በአፍሪካ የውስጥ ጉዳይ ላይ ገብቶ የሚፈተፍትበትን እድል ያቆማል። አፍሪካዊ ችግሮችን በአፍሪካ ይፈቱ የሚለው የህብረቱ አንድ የሆነ አንኳር የሆነ ሀሳብ አለ አይደለ? አፍሪካ ህብረት ራሮት አለን የኛ ፕሮዳክት ስለሆነ ማለት ነው። የኢትዮጵያ ያቋቋመችው ኢትዮጵያ የባለ ብዙ ወገን አስፈላጊነት ዩኤን ሲቋቋም አይ ቲንክ እነ ከተማ ይፍሩ ለጃንሆይ በወቅቱ እኛን የሚመስሉን ወንድሞቻችን እዚህ ናቸው። ከነጻነት ከአፍሪካ አንድነት ድርጅት ጀምሮ ከተቋቋመበት ጊዜ ጀምሮ እስከ አፍሪካ ህብረት ድረስ መቀመጫውም ነን። ሶ የኢትዮጵያ የተቋማዊነት ፍልስፍና መገለጫ አንደኛው የአፍሪካ አንድነት ድርጅት በቀደመው አሁን ደግሞ የአፍሪካ ህብረት ነው። እንዳልከው ስትራክቸራሊ የአፍሪካ ህብረት አሉት ግጭቶችን መካኒዝሞቹ አሉት። ለምሳሌ የዚህ የቀውሶችን አስቀድሞ የመከላከል ወይም ደግሞ ፕሮአክቲቭ የመሆን እንትኖቹ አሉት፣ ፕሪንሲፕሎቹ አሉት። እንደውም ይዘረዝራቸዋል። ለምሳሌ የአህጉራዊ ቅድመ ማስጠንቀቂያ፣ የዚህ የፓናል ኦፍ ዋይዝ የሚባል ወይም ደግሞ የብልሆች ስብስብ የሚባል አለው። የሰላምና ጸጥታ ምክር ቤት ልክ እንደ ዩኤን ሴኩሪቲ ካውንስል አይነት በኦርጋናይዜሽን ደረጃ አለው። ኦፍ ኮርስ የአፍሪካ ህብረት ቻርተሩ ዳይሬክት ኮፒ ፔስት ኦፍ ዩኤን ነው። ሶ በፕሪንሲፕል ደረጃ ለምሳሌ የአፍሪካ ህብረት ጣልቃ ገብነትን ይቃወማል። ጣልቃ ገብነት ይሄ ነን ኢንተርቬንሽንም ማለት ነው። የሀገራት በሌላው ጉዳይ ላይ ጣልቃ ለመግባት አለባቸው ይላል። ቨርሰስ ደግሞ ከዛው ጋር የሚያያዘው ጣልቃ የመግባት ኃላፊነት ደግሞ ይሄ ነን ኢንዲፈረንስ የምንለውን ደግሞ ያካትታል። በነን ኢንተርቬንሽን እና በነን ኢንዲፈረንስ መካከል በሁለቱ መካከል ያለ ግጭት ነው። የአፍሪካ ህብረት ግን ትልልቆቹ በትንንሾቹ ሀገራት ላይ ጣልቃ ገብተው ወይም ደግሞ የቀውስ ቀጠና ይሆናል በሚል ነን ኢንተርቬንሽን ላይ ብዙ አተኩሮ የቆየ ነው። ወደኛ ጉዳይ እንምጣ። ወደ ኢትዮጵያ ሰሞነኛ ጉዳይ እንምጣ።
ይሄኛው ቀደም አፈወርቅ በደንብ አንስቶታል። ለምሳሌ ኤርትራ በምትገነጠልበት ጊዜ ላይ የትራንዚሽናል ገቨርንመንት ነው። የትራንዚሽናል ገቨርንመንት ደግሞ በሀገራዊ ጉዳይ ላይ ወሳኝ በሆኑ ሉዓላዊነትን በሚመለከቱ ጉዳይ ላይ የመወሰን ህጋዊ ስልጣን የለው። ይህንን መከላከል ያለበት ፕሮአክቲቭ ሆኖ የአፍሪካ ህብረት ነው። ጉዳዩን ደግሞ ካጸደቁት መካከል የአፍሪካ ህብረት ነው። ያን አይነት የህግ የፕሮሲጀር የስነ ስርዓት ጥሰት ባይፈጽም ኖሮ የ90ው ግጭት አይፈጠርም ነበር። በመቶ ሺዎች ያለቁበት ግጭት አይፈጠርም። አሁን ኢትዮጵያና ኤርትራ የሚወዛገቡበት የዚህ የባህር በር ጉዳይ ሊፈጠር አይችልም ነበር። ስለዚህ አሁን ምን ማድረግ አለበት ነው? አንደኛ በሚሊተሪ ኮንሰንትሬሽን በተለይም ደግሞ በቀይ ባህር ቀጠና ላይ ያለውን ሳይ ሊኖረው ይገባል። የሚናገረው ድምፅ የሚያሰማው የሚናገረው ነገር ሊኖረው ይገባል። ተቋም ነው፣ የመደራደር አቅም አለው። ሙሉ አፍሪካን ወክሎ የባርጌኒንግ ፓወር አለው። ኢትዮጵያ የጠየቀችው በሰላማዊ ድርድር የባህር በርን የማግኘት ጉዳይ ነው። ውሃ ለሰላም ብሎ የተነሳ የአፍሪካ ህብረት ባህሩን እንዴት ነው በሰላም ሁለቱ ሀገራት ሊጠቀሙበት የሚችለው የሚለውን ስቴት ማድረግ መቻል አለበት። ላንድ ስዋፕ ነው አይደለ? አንደኛው የተጠየቀው በኢትዮጵያ በኩል ከግዙፍ የኢኮኖሚ ወይም ደግሞ በኢትዮጵያ ውስጥ ካሉ አማራጮች መካከል እንስጣችሁ ነው። ስለዚህ ይሄኛው መሬት የሚወርድበትን ሂደት ቀድሞ ፕሮአክቲቭ ሆኖ መስራት ነው የሚገባው። ምናልባት ለውይይታችን ከመነሻውም ማሳረጊያችን ሊሆን የሚገባው ብዬ የማስበው ጥያቄ ስለሆነ በአፍሪካ ቀንድና በቀይ ባህር ቀጠና ላለው ከባቢያዊ ውጥረት የአፍሪካ ህብረት ሊሰጠው የሚችለው ምላሽ በጣም በንቃት በፈጠነና በነቃ መንገድ መሆን አለበት ብዬ አስባለሁ። ቀይ ባህር አካባቢና የአፍሪካ ቀንድ ፖለቲካ ግን የአፍሪካ የችግርም የሰላምም ምንጭ ነው ብዬ ስለማስብ ነው። ምክንያቱም ብዙ ሀያላን ሀገራት መግቢያችን ላይ ብለነዋል፣ የጦር ሰፈር አላቸው። ብሔራዊ ጥቅማቸውን ለማስጠበቅ ከብዙ ሺህ ማይል ኪሎ ሜትር አቋርጠው መጣው እኛ በአፍንጫችን ልክ 50-60 ኪሎ ሜትር ርቀት ላይ ባለው የተፈጥሮ ወሰናችን የነበረውን ነገር እንድንከለከል እንደ መፍቀድ ያክል አይቆጠርም ወይ? ምንድነውስ ማድረግ ያለበት? ለምሳሌ ውሃ ለሰላም ይላል አይደል? የናይሉ ውሃ ብቻ ነው እንዴ? የቀይ ባህርም ውሃ እኮ ነው። ለምንድነው በቀይ ባህርና በናይል? ምክንያቱም ናይል የጋራችን ከሆነ ክቡር ጠቅላይ ሚኒስትሩን በተደጋጋሚ እንደሚያነሱት ቀይ ባህርም የጋራችን ነው። እንደ ጋራችን ልንጠቀምበት ይገባል። የዓለም አቀፍ ሕጉም እኮ የሚደግፈው እሱ እኮ ነው። ለምሳሌ ድንበር ተሻጋሪ ወንዝን ለአንድ ሀገር፣ ለአንድ ወገን፣ ለአንድ አህጉር ከልሎ የሰጠው ማንም የለም። ይሄ በየትም አይነት የመደራደሪያ አቋምና አቅም ኢትዮጵያ ገፍታበት ብትሄድ ስለምትሄድም አሸናፊ የሚያደርጋት። ክቡር ጠቅላይ ሚኒስትሩ በአንድ የፓርላማ ንግግራቸው ማስታውሰው ኢፍትሐዊ ከሆነ ዓለም ፍትህን አንለምንም የሚል ንግግር ተናግረው ነበር። ምን ማለት ነው? ኢፍትሐዊነት በዚህ ነው ማሳየው። በአፍሪካ ህብረት ውስጥ ታገኘዋለህ፣ በተባበሩት መንግስታት ውስጥ ታገኘዋለህ። የተባበሩት መንግስታት የወሰነውን በጉባኤ የወሰነውን ውሳኔ እኮ 5-10 ሀገራት ቁጭ ብለው በጸጥታው ምክር ቤት ቮይድ ያደርጉታል። የአፍሪካ ህብረት እንደ ህብረት ከ1.3 እስከ 1.5 ቢሊዮን ህዝብ ያለው አህጉር በዚህ መቀመጫ ላይ አንዲት ወንበር እንኳን የሌለው አህጉር እኮ። ከዛ ለሪሶርስ ሲሉ ደግሞ ይፈልጉሃል። ስለዚህ ይሄንን የአፍሪካ ህብረት ከዚህ አዙሪት መውጣት እስካልቻለ ድረስ ለኔ የኢትዮጵያ የባህር በር ጥያቄ የአፍሪካ የሰላም ጥያቄ። ምክንያቱም የዩኤን ሪዞሉሽን አለ 3 ነገሮችን ነው የሚያነሳው። አንደኛው የአፍሪካ ቀንድ ሰላምና ደህንነት አካል አድርጎት ነው የሚመለከተው በምክንያት ውስጥ። ምክንያቱም አንደኛው የኤርትራ ህዝብን ደህንነት ከግምት በማስገባት የአፍሪካ ቀንድ ሰላምና ደህንነት ላይ አስተዋጽኦ ይኖረዋል ብለን ስለምናስብ፣ ሶስተኛው የኢትዮጵያ የባህር በር ጥያቄ ፍትሐዊና ትክክለኛ ነው ብለን ስለምናስብ በእነዚህ 3 ምክንያቶች ኢትዮጵያና ኤርትራ በፌዴሬሽን እንዲስተሳሰሩ ወስነናል ነው። ስለዚህ የኢትዮጵያ የባህር በር ጥያቄ የአፍሪካ የሰላም ጥያቄ ነው። ስለዚህ የአፍሪካ ህብረት ይህን መደገፍ አለበት ብዬ ነው። መውጫን ሀሳብ እንጋራ። በአፍሪካ ቀንድና በቀይ ባህር ቀጠና ላለው ከባቢያዊ ውጥረት ወይ ደግሞ ይሄ ውጥረት የማይለየው ብንለው ማጋነን አይሆንም አይደል? የህብረቱ ሚና ምንድነው መሆን ያለበት? እንደ አፍሪካ ህብረት መፍትሄ ብዬ የማስበው አንደኛው የአፍሪካ መፍትሄ ባለቤትነትን ማረጋገጥና በቀጠናው ላይ ድምፅ እንዲኖረው ማድረግ መቻል ነው። በተለይም ደግሞ በዚህ በባብል ኤል መንደብ እስከ ሲዩስ ካናል ባለው ቀጠና ላይ ያለውን የሚሊተሪ ኮንሰንትሬሽን ላይ
ስምምነቶች የሀገራት ስምምነቶች ላይ እዛ ጋር ድምፅ ሊኖረው ይገባል። ለምሳሌ የመካከለኛ ደረጃ ተሰላፊ ሀገራት ከኤዥያም ከአውሮፓም ከአሜሪካም መጥተው ችግሮች አንደኛው መካከል የዓለም የንግድ ሁኔታ ይጎዳል ወይም ደግሞ አፍሪካ የባርጌኒንግ ፓወሯ እዛ ላይ የሚያንስበት እድል ይፈጠራል። በዚህ ሁኔታ ላይ የአህጉራዊ ነፃ የንግድ ቀጠና ሞር ፕራክቲካል የሚሆንበት መንገድ መፈለግ ደግሞ አስፈላጊ ያደርጓል። በሶስተኛነት ደረጃ የቀይ ባህር የደህንነት ምክር ቤት ከአፍሪካ እጅ የወጣበትን ነው ተመልክተናል። አሁን በሌሎች ሀገራት እጅ የገባ እውነታ ሆኗል፣ የቀይ ባህር ደህንነት ማለት ነው። ይህንን መቀበል ያስፈልጋል። ለምሳሌ ቅድም አነሳን አይደለ? የሁቲዎች እንቅስቃሴ አለ፣ የአልሸባብ አለ፣ የአልቃይዳ አለ፣ የአይኤስአይኤስ እንቅስቃሴ አለ። ከዚህ በፊት አይኤስና በአልቃይዳ መካከል ግጭቶች ነበሩ። አሁን ተስማምተው የሚሰሩበት አውር ተፈጥሯል። እዚሁ የኛ ኢንትረስት ባለበት ሶማሊያ አይኤስም አልሸባብም እየሰሩ ነው። አልሸባብ ማለት ደግሞ በሌላ ተርሙ አልቃይዳ ማለት ነው። ስለዚህ ሽብርተኞች መርጃ አድርገው እየሰሩበት ያለ እውነታ ተፈጥሯል። ኢቭን ሁቲንም እዚህ ውስጥ መክተት እንችላለን። ከዛ በተጨማሪ ደግሞ አሁን ለምሳሌ የማሪታይም ሴኩሪቲ ስትራቴጂ የለው ዘረፋ በከፍተኛ ደረጃ የሚፈጸምበት ፓይሬትሶች የባህር ላይ ወንበዴዎች ያሉበት ቀጠና ነው። ስለዚህ ይህንን ለማስከበር ለምንድነው የአፍሪካ ህብረት በጋራ የማይንቀሳቀሰው? የዚህ ኮሌክቲቭ ሴኩሪቲ የጋራ ደህንነትን በሚመለከት አፍሪካ ህብረት ስትራቴጂ የለውም። ሀገራትን እያንቀሳቀሰ አይደለም። ሪአክቲቭ ሆኖ ወይም ፕሮአክቲቭ ሆኖ ጉዳዮች ከመፈጸማቸው በፊት ምላሽ እየሰጠ አይደለም። ይህንን የምናነሳው መፍትሄ እንዲወሰድ ነው። እነዚህ ችግሮች የሉም ስንላቸው መፍትሄ እንዲወሰድ ነው። ለምሳሌ ድርድሮች ላይ ኢጋድ መሳተፍ መቻል አለበት። የአፍሪካ ህብረት ድምፁን ማሰማት አለበት። የቀይ ባህር አጀንዳ በዋነኛነት የሚወስነው የአፍሪካ ሀገራትን ነው፣ የቀንዱ ሀገራትን ነው። ይህንን ጉዳይ ለሌሎች ሀገራት ለምን አሳልፈ ትሰጣለህ? የራስህን አጀንዳ ራስህ ለምን አትወስንም? ከዚህ በተጨማሪ ደግሞ አሁን በቀጠናው ላይ በተለይም የባህር በር ጉዳይ መነሳቱን ተከትሎ ጸባጫሪ ንግግሮች አሉ የምንሰማቸው። አሁን ከግብጽ የምንሰማቸው፣ ከኤርትራ መንግስት የምንሰማቸው ተደጋጋሚ ጸባጫሪ ድርጊቶች፣ እንቅስቃሴዎች፣ ንግግሮች አሉ። አንደኛ ንግግሮቹን መክታት ያስፈልጋል። መግለጫ ማውጣት የአፍሪካ ህብረት ከዚህ ቀደም ሰነፍ አልነበረም። አሁን በተለይ በኤርትራ መንግስት የሚደረጉ ጸባጫሪ ንግግሮች ወደ ግጭት ሊወስዱ የሚችሉ ጉዳዮችን ቀድሞ ማስጠንቀቅ መቻል አለበት። ሁለተኛ ድርጊቶችን ማስቆም። ለምሳሌ ኢትዮጵያ ተወሮብኛል ብላ አሳወቀች። የኤርትራ መንግስት ገብቷል፣ የኢትዮጵያ ድንበሮችን ተቆጣጥሯል። የቴሪቶሪያል ኢንቴግሪቲን ወይም ደግሞ የግዛት አንድነትን ማስከበር ደግሞ የአፍሪካ ህብረት ቻርተር አንከር ፕሪንሲፕል ነው። ስለዚህ ይህንን ለማስከበር ድምጽ መሆን መቻል አለበት። ዝሮ ይሄ የ39ኛው የመሪዎች ጉባኤ ላይ ኢትዮጵያ አሁን ያላትን የቀይ ባህር ቀጠና ብሔራዊ ጥቅሟን የምታስጠብቅበትን አውድ ጠንካራ በሆነ በሁለትዮሽና በባለብዙ ወገን ድርድር ትጠቀምበታለች የሚል ስሜት አለኝ። ለማንኛውም ሰፊ ቆይታ ነው ያደረግን። የተወደዳችሁ በተለይም በመሪ ቃሉ ዘላቂ የውሃ ተደራሽነት የሚል መሪ ቃል አለው። እሱን አንስተን የኢትዮጵያ ብሔራዊ ጥቅም ካነሳችው የብሔራዊ ጥቅምና የህልውና ጥያቄ አኳያ በቀንዱ ፖለቲካ በአፍሪካ አህጉርና በዓለም አቀፍ የኃይል አሰላለፍ የሀገራችን ብሔራዊ ጥቅም ለማስጠበቅ የህብረቱ አባል ሀገራት ከኢትዮጵያ ጋር ኢትዮጵያ ባለውለታ እንደመሆኗ መጠን እንዴት ነው መሰለፍ ያለባቸው? የህብረቱ አባል ሀገራትና ህብረቱ በራሱስ በተለይ አንዳንድ ግጭቶችና ጠባጫሪ ነገሮች ሲነሱ ዝምታው እስከምን ድረስ ነው የሚሉና ተያያዥ ጉዳዮችን የዳሰስንበት የሀገር ጉዳይ ቆይታችን ይህንን ይመስል ነበረ። አፈወርቅ በደዊ፣ ብስራት መለሰ፣ እኔ ሰለሞን ኃይለ ኢየሱስ በጋራ አብረናችሁ ቆይተናል። የሀገር ጉዳይ ቁም ነገር እንደቀሰማችሁበት ተስፋችን ነው። የተወደዳችሁ በሌላ ፕሮግራም እስክንገናኝ ድረስ በያላችሁበት ሰናይ ጊዜ ይሁን።